ሰላም ለእናንተ ውድ ቤተሰቦች እንኳን ወደ ፋና ኦንላይን ስኩል በሰላም መጣችሁ እያልኩኝ ዛሬም እንደተለመደው አጠር መጠን ያለች ግን ብዙ ቁም ነገር ያላት እንዲሁም የምጠቅማችሁ ቪዲዮዎች ይዤላችሁ መጥቻለሁ። ወደ መጨረሻው ደግሞ የተወሰኑ ፓሴጆችን ንባቦችን ይዤ መጥቻለሁ። ቪዲዮአችን ላይክ በማድረግና እስከ መጨረሻ ድረስ ብታዩት በጣም ተጠቀሙበትና ታተርፉበታላችሁ ብዬ አስባለሁ። ሰብስክራይብ ያላደርጋችሁ ቤተሰቦች ደግሞ ሰብስክራይብ በማድረግ ቤተሰብ እንሁን። እንዲሁም ሀሳብ አስተያየት ካላችሁ ኮሜንት ሴክሽኑ ላይ በመጻፍ አብሮነታችሁ እንዳይለየን እያልኩኝ አሁን ወደ ትምህርቴ ስገባ ዛሬ ዳብል ሌተር የምንላቸው ነው ይዘን መጣን። እነዚህ ዳብል ሌተር የምንላቸው ሁለቶቹ ከአንድ ላይ መጣው በአንድ እስትንፋስ በአንድ ክፍለ ቃል የሚነበቡ አንድ ሲሊብል ያላቸው ማለት ነው። ለምሳሌ ከዚህ ላይ ኦ እና ደብሊው ከአንድ ላይ መጣው ሁለቶች ኦ እና ደብሊው አንድ ላይ ሲመጡ ኦ እና ዩ ከአንድ ላይ ሲመጡ እነዚህ ሁለቶችም አንድ አይነት ድምጽ ያወጣሉ። አው ብለን እናነባቸው። ኦ እና ደብሊው አው፣ ኦ እና ዩ አው ብለን እናነባቸዋለን። ለምሳሌ እዚህ ላይ ቢ እና አር መጥቷል። ይሄኛው ዳብል ሌተር ነው። ኦ እና ደብሊው መጥቷል። ይሄኛውም ዳብል ሌተር ነው። ብር አው ነው የምንለው። ብር አው ን ብራውን እንላለን ማለት ነው። ብራውን እንላለን። ስለዚህ ኦ እና ዩ መጥቶ አው ብለን ነው የምናነበው ማለት ነው። ኦ እና ዩ መጥቶ አው ብለን እናነባለን። ክርአው ን ክራውን ዘውድ። ክራውን ስንል ዘውድ ኦ እና ደብሊው ነው የመጣ አው ብለን እናነባለን። ብራውን ስንል ደግሞ ቡናማ ስንል የከለር ነው፣ አጀክቲቭ ነው። ብራውን እንላለን ቡናማ ስንል። ክራውን ስንል ደግሞ ዘውድ እንላለን ማለት ነው። ክልአው ክልአው ከዚያ ን ክላውን እንላለን ማለት ነው። ንጉስ አለቃ ስንል ክላውን አለቃ ስንል ክላውን እንላለን። ብራውን ክራውን ብላውን ብራውን ክራውን ክላውን። ስለዚህ እነዚህ ምንድናቸው? ኦ እና ደብሊው መጣው አው ብለን እናነባቸዋለን ማለት ነው። ቀጣይ ብንድ ኦ እና ዩ ናቸው። ኦ እና ዩ ደግሞ ሲመጡ እንዴት አድርገን እናነባቸዋለን ነው። እንዴት አድርገን እናነብ። ስለዚህ እነዚህንም በተመሳሳይ አው እንላቸዋለን። ለምሳሌ ከዚህ ላይ አው ስ ሃውስ እንላለን። አሁን ዩ ኤስ እና ኢ ናቸው መጨረሻ ላይ የመጡ። ኤስ ከሁለት ተነባቢ መካከል ነው የመጣች። በዚህ ጊዜ ምን ትሆን ነበር? ቮይስድ ሆና እንደዚህ ትነበብ ነበር። ነገር ግን ከዚህ ላይ ግን ቃሉ ምንድነው? ስም ነው። ስም እስከሆነ ድረስ ምን አትሆንም? ይችኛዋ አትነዝርም። እንዳለ ዝም ብላ ትሆንና ሃውስ እንላለን ማለት ነው። ሃውስ እንላለን። ቤት ስንል ሃውስ እንላለን። ሴሉ ላይ እንደምታዩት ማለት ነው። ማውስ እንላለን። አይጥ ስንል ማውስ። በሌላ አባባል ደግሞ አይጥ የሚለውን ራት በሚለው እናውቀዋለን ማለት ነው። ማውስ ስንልም ራት ስንልም ምንድነው ማለት ነው? ተመሳሳይ ሚኒንግ አለው ማለት ነው። ብላው ነው። አሁን ብላውስ እንላለን። የሴት ልጅ ከላይ ለሴቶች ስፔሻሊ ለሴቶች ነው ከላይ የሚደርቡት እንደ ሱፍ የሚደርቡት እሱን ብላውስ እንለዋለን ማለት ነው። ውድ ቤተሰቦች አሁን ደግሞ ከዚህ ቀጥሎ ደግሞ ትንሽ ንባብ አለች፣ እሷን እናያለን ማለት ነው። እስከዛ ግን ማንበብ መጻፍ የምትፈልጉ የምትፈልጉ በስክሪን ላይ በተቀመጠው ስልክ በቀጥታም ይሁን በሶሻል ሚዲያ በዋትስአፕ ወይም በቴሌግራም በማንኛውም ሰዓት በማንኛውም ቦታ እንዲሁም በማንኛውም ስራ ብትሆኑ ብትደውሉልን ታገኙናላችሁ። እያስተማርናችሁ ተሎ ውጤታማ እንድትሆኑ ወይም ተሎ እንድትበቁ እናደርጋለን ማለት ነው። አሁን ደግሞ ወደ ፓሴጃችን እንሂድ፣ ወደ ንባባችን እንሂድ። ስለዚህ ወደ ንባባችን ስንሄድ ከአሁን ነው ይህን ንባብ የመጣው ምንድነው? ከቅድሙ ኦ እና ደብሊው አንድ ላይ ሲነበብ ኦ እና ዩ አንድ ላይ ሲነበብ ምን አይነት ድምጽ ያወጣል የሚለውን እሱን ለማጠናከር የመጣ ነው። ሌላ ከየትም አልመጣም። ዘ ክላውን ሃዝ ክራውን ነው የሚለን። ይኸው ክላውን የሚለውን አይተነዋል፣ ክራውን የሚለውን አይተነዋል። ስለዚህ ዘ ክራውን ሃዝ ክራውን አለ። ስለዚህ ንጉሱ ወይም አለቃው ምን አለው ነው የሚለን? ዘውድ አለው ማለት ነው። ይሄው እዚህ ጋር እንደምታዩት ዘውዱ ክራውን ማለት ዘውድ ማለት ስለሆነ ይሄው ነኝ። ስለዚህ ክላውን ማለት ደግሞ አለቃ ወይም ቦስ ማለት ነው። ስለዚህ የሚታየን ሴሉ ላይ ማለት ነው። ሂ ሲትስ ኦን ዘ ብራውን ሃውስ ነው የሚለን።
ብራውን ሃውስ ቡናማ ቤት ላይ ተቀምጧል። ሂ ሲትስ ማለት ሲት ማለት መቀመጥ ነው። ሂ ማለት እሱ ነው። ኦን ዘ ብራውን ማለት ደግሞ ቡናማው፣ ሃውስ ማለት ደግሞ ቤት፣ ቡናማው ቤት ላይ ተቀምጧል ነው የሚለን። ሲቀጥል ሂ ካውንት ዘ ክላውድ ነው የሚለን። ዳመና ይቆጠራል እንዴ እንዳትሉን። ስለዚህ ሂ ካውንት ማለት እሱ ይቆጥራል ነው። ከዛ ዘ ክላውድ፣ ስለዚህ አንድ ላይ ስናደርገው እሱ ዳመና ይቆጥራል። ክላውን ዘ ክላውን ሃዝ ክራውን፣ ንጉሱ ዘውድ አለው። ሂ ሲትስ ኦን ዘ ብራውን ሃውስ፣ ከቡናማ ቤት ላይ ተቀምጧል። ሂ ካውንት ዘ ክላውድስ፣ ዳመና እየቆጠረ ነው ይላል። ስለዚህ ኦና ደብሊው እዚህ ላይ ኦና ዩ መጣዋል፣ ከዚህ ላይ ኦና ዩ መጣዋል፣ ከዚህ ላይ ኦና ኤ መጣዋል፣ ከዚህ ላይ ኦና ደብሊው ኦና ደብሊው ኦና ደብሊው መጣው። እንዴት አድርገን ነው ፕሮናውንስ የምናደርጋቸው የሚለውን ያሳየናል ማለት ነው። ያሳየናል። ኦኬ ወደ ቀጣይ ብንሄድ ቀጣይ ምንድነው? አይና አር፣ ኢና አር እንዲሁም ዩና አር እንዴት አይነት ድምጽ ይኖራቸዋል ነው። እነዚህ ሶስቶችም አይና አር፣ ዩና አር፣ ኢና አር ከመጡ ወይም ኢን አር ተከትሏት ከመጣ፣ አይን አር ተከትሏት ከመጣ፣ ዩን አር ተከትሏት ከመጣ ሶስቶችም ተመሳሳይ ድምጽ ያወጣሉ። ምን አይነት ድምጽ? አር የሚል ድምጽ ያወጣሉ። አር የሚል ድምጽ ያወጣሉ። አሁን እዚህ ላይ ብ እንልና ር አር እንላለን። ብ አር ከዚያ ዲን ደግሞ ድ እንልና በርድ ነው። ቢርድ አይደለም። አይ ሎንግ አትሆንም። አር ተከትሏ ስለመጣ አር ነው የምትሆን። ስለዚህ በርድ በርድ ነው የምንል፣ በርድ እንላለን ማለት ነው። ግ አ ር ግ አር ከዚያ ል ገርል ገርል እንላለን። ስለዚህ በርድ ስንል አዕዋፋት፣ ገርል ስንል ደግሞ ሴት ልጅ ማለታችን። ገርል ስንል ሴት ልጅ። አይና አር መጥቶ ግን እንደማን ያነበብነው? እንደ አር ነው ያነበብነው ማለት ነው። ስካርት ስካርት እንላለን። ስካርት ስክአርት ስካርት ስካርት ቀሚስ፣ ጉርድ ቀሚስ ስካርት ብለን እንወስዳለን። ሺአርት ሸርት ሸርት ሸሚዝ ሸርት እንላለን ማለት። ስለዚህ አይና አር ነው የመጣ እንደ አር ብለን እናነባለን። ቀጣይ ስንሄድ ማለት ተመሳሳይ ነው። ኢና አር መጥቷል፣ ኢና አር መጥቷል፣ ኢና አር መጥቷል፣ ኢና አር መጥቷል። ስለዚህ ምን ብለን እናነባለን? አር ብለን እናነባለን። ሌተር ይኸው ሌቴር አይደለም፣ ሌተር ሌተር ነው። ሌተር ስለዚህ ይህ አር መጥቷል፣ አር ብለን እናነባለን። ሌተር ደብዳቤ ስንል ሌተር እንላለን። ሲንግ አር ሲንገር ሲንግ አር ሲንገር ዘማሪያን ሲንገር ዘማሪያን ስንል ሲንገር እንላለን። ስኦከር ሶከር ሶከር ይኸው ኢአር ሶከር ከር ነው የምንለው አር ስለሚሆን ሶከር ፉትቦል ማለት ነው። በሌላ አባባል ኳስ ጨዋታ ማለት ነው። ፉትቦል የእግር ኳስ ጨዋታ ሶከር እንለዋለን። ብዙ ጊዜ ብሪቲሽ እንግሊዝ ይጠቀማል ይህንን ሶከር። ቲቸር 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 እንላለን ማለት ነው። አሁን ደግሞ ማን አለ? ዩና አር ከአንድ ላይ ሲመጣ እንዴት አድርገን እናነበዋለን? ትአር ትአር ከዛ ትል ታርትል ታርትል እንላለን። ስለዚህ አር ነው የምንለው ማለት ነው። ታርትል ታርትል። ኤሊ ታርትል ኤሊ ስንል ታርትል እንላለን። ፕአር ፕአር ፕል ፐርፕል ፐርፕል። ሐምራዊ ሐምራዊ ስንል ፐርፕል ከለር ነው ይሄ። ሐምራዊ ስንል ፐርፕል እንላለን። ንአር አር አር ከዚያ ስ ነርስ ነርስ ነርስ። ፕአርስ ፐርስ ፐርስ ነርስ ፐርብል ተርትል ብለን ዩና አር መቶ አር ተብሎ ይነበባል።
ኢና አር መጦ አር ብለን እናነባዋለን። አይና አር መጦ አር ብለን እናነባዋለን ማለት ነው። ስለዚህ በዚህ መንገድ እናያለን ማለት ነው። ሶ አሁን ደግሞ እስቲ ትንሽ ፓሴጅ አለች፣ ወደ እሷ እንሄድና እሷን እናያት። ስለማን? ስለ አይና አር፣ ስለ ኢና አር፣ ስለ ዩና አር ማለት ነው። ስለዚህ የመጀመሪያው ምን ይላል? ዘ ነርስ ሃዝ ፐርስስ ነው የሚለን። ዘ ነርስ ሃዝ ፐርስ፣ ዘ ነርስ ሃዝ ፐርስ። ፐርስ ማለት ቦርሳ ማለት ነው። ነርሷ ምን አላት ነው የሚለን? ቦርሳ አላት ነው። ሺ ሃዝ ፐርፕል ሸርት፣ ፐርፕል ሸርት፣ የፐርፕል ሸርት ሐምራዊ ሸሚዝ አላት። ኤንድ ቦል ኢን ዘ ፐርስ፣ እና ደግሞ ቦርሳዋ ውስጥ ምን ይዛለች ነው የሚለን? ቦርሳ እንትን ኳስ ይዛለች ነው። ኤንድ ቦል ኢን ዘ ፐርስ ነው የሚለን። ምን አላት? ቦርሳ አላት። ቦርሳዋ ውስጥ ምን አላት? ኳስ አላት። ሺ ላይክስ ቱ ፕሌይ ሶከር፣ እሷ ምን መጫወት ትወዳለች? የእግር ኳስ መጫወት ትወዳለች ነው የሚለን። የእግር ኳስ መጫወት ትወዳለች። ስለዚህ የዛሬ ክላሳችን ምን ይመስላል? ማንበብ መጻፍ የማትችሉ የምትፈልጉ ከዛ ደግሞ እየቻላችሁ ማሻሻል የምትፈልጉ ካላችሁ ስክሪን ላይ በተቀመጠው ስልክ በቀጥታ የሚሆን በሶሻል ሚዲያ በኢሞ፣ በቴሌግራም፣ በዋትስአፕ መደወል ትችላላችሁ። እያስጠናናችሁ ቶሎ ውጤታማ እንድትሆኑ እናደርጋለን። እንግሊዝኛ ብቻ አይደለም፣ አማርኛም፣ አፋን ኦሮሞ፣ ትግረኛም ሂሳብም የፈለጋችሁን ማግኘት ትችላላችሁ። በቀጣይ ቪዲዮአችን እስከምንገናኝ መልካም ሁሉ ከእናንተ ጋር ይሁን እያልኩኝ ለዛሬ ግን እስከ ሰዓት ስለተከታተላችሁኝ እጅግ ከልብ አመሰግናለሁ። መልካም ሁሉ ከእናንተ ጋር ይሁን። ባይ ባይ።